በታሪክ ውስጥ አንዳንድ ስሞች ሲነሱ ነፍስን ያበራሉ፣ ሌሎች ደግሞ ፍርሃትን መጫራቸው አይቀርም። ኖስትራዳመስ ወይም ትንቢት የሚለው ስም ለምዕራባውያን የወደፊቱ ጊዜ መስታወት ነው። ነገር ግን ከሱ 900 ዓመታት ቀድሞ በምስራቅ ቻይና በታንግ ስርወ መንግስት ዘመን ሁለት ጠቢባን ጀርባ ለጀርባ ተቀምጠው የዓለምን መጨረሻ የሚያይ ምስጢራዊ መጽሐፍ ጻፉ። መጽሐፉም ቱቤይቱ የተሰኘ ነበር። ትርጉሙም ጀርባ መግፋት ማለት ነው። በአውሮፓውያኑ የካቲት 2024 ቤጂንግ ውስጥ የሚገኝ አንድ የመማሪያ አዳራሽ ውስጥ ፕሮፌሰር ጂያንግ ሹኢኪን ወደ መድረኩ ወጣ። ሰውየው የየል ዩኒቨርሲቲ የታሪክ ተመራማሪና የጌም ቲዮሪ ሊቅ ነው። ወደ መድረኩ መጥቶ በሚያስተጋባ ድምፅ እንዲህ አለ። አሁን 3 ትንቢቶች አሉኝ። ትራምፕ የ2024ን ምርጫ ያሸንፋል። አሜሪካ ኢራንን ትወጋለች። በመጨረሻም አሜሪካ ትሸነፋለች። ይህ ትንቢት በወቅቱ የብዙዎችን ጆሮ የመሳብ አቅም አልነበረውም። ሰሞኑን ግን የመገናኛ ብዙሃን ትልቅ መነጋገሪያ ሆኗል። ፕሮፌሰር ጂያንግ ሹኢኪን ከተነበያቸው 3 ትንበያዎች መካከል ሁለቱ በትክክል ተፈጽመዋል። ህዳር 5 2024 የአሜሪካ ፕሬዝዳንታዊ ምርጫ የተካሄደበት ቀን ነበር። በዚህ ምርጫም 312 የምርጫ ድምጾችን በማግኘት ዶናልድ ትራምፕ ካሚላ ሃሪስን አሸንፈው ጥር 20 2025 ሁለተኛው በዓለ ሲመታቸው ተከናወነ። ይህ የመጀመሪያው የፕሮፌሰር ጂያንግ ትንበያ ነበር። ሰኔ 2025 ኦፕሬሽን ራይዚንግ ላየንስ ወይም የሚያንሰራራ አንበሳ የተሰኘው አሜሪካና እስራኤል በኢራን ላይ ያካሄዱት የ12 ቀን ዘመቻም ተጀመረ። የአሜሪካ ቢ2 አውሮፕላኖችም ቴህራንን ደበደቡ። በርካታ የኢራን ወታደራዊ አዛዦችና የኒውክሌር ሳይንቲስቶች ሲገደሉ፣ እንደዚሁ በርካታ የኒውክሌር መሳሪያዎችም በዚህ ጦርነት ወደሙ። የካቲት 28 2026 ዓ.ም ደግሞ ዘመቻ ኤፒክ ፉሪ ወይም መቅሰፍታዊ ዘመቻ የተሰኘው ሁለተኛ ዘመቻ በኢራን ላይ ተካሄደ። ሻሂድ ባገሪ የተባለችው የኢራን ግዙፍ የድሮን ተሸካሚ መርከብም ተቃጠለች። ናታንዝ እና ፎርዶ የተሰኙት የኒውክሌር ማጣሪያዎች ደግሞ ከፍተኛ ድብደባም ደረሰባቸው። ይሄኛው ደግሞ በትክክል የተፈጸመው ሁለተኛው የፕሮፌሰር ጂያንግ ትንቢት ነው። አሁን የቀረው አነጋጋሪውና ሶስተኛው ትንቢት ነው፣ የአሜሪካ ሽንፈት። እንደ ፕሮፌሰር ጂያንግ ሶስተኛ ትንቢት አሜሪካ በዚህ ጦርነት ትሸነፋለች። ፍጻሜውም የዓለማችንን ሁሉ ነገር የሚቀይር ነው። The United States will lose this war, which will forever change the global order. በዚህ ትንቢት ላይ ተመስርቶ የተሰራው ቪዲዮም 15 ሚሊዮን ሰዎች አይተውታል። በቴህራን ጎዳናዎች ላይ የጂያንግ ምስልም በግድግዳዎች ላይ እየተሳሉ ነው። በሞስኮ የአርቲ ዜና ሳያቋርጥ ስለዚህ ሰው ትንቢት እየዘገበ መሆኑ ተነግሯል። በቤጂንግ ዋይቦ በተሰኘ ቻናል ላይ 800 ሚሊዮን ሰዎችም በዚህ ጉዳይ ላይ ተነጋግረውበታል ተብሏል። የቻይናው ትንቢተኛ ፕሮፌሰር ከእንቅልፉ ሲነቃም ይሄንን ነው የተመለከተው። ከክርስቶስ ልደት በፊት 415 ዓመተ ዓለም አቴንስ ሲሲሊን ለማጥቃት ጉዞ ጀመረች። 134 የአቴንስ የጦር መርከቦችም አብረው ተጓዙ። ሲራኩስ ግን በትዕግስት ነበር የጠበቀቻቸው። የወደቡ ወጥመድም ተቀመጠ። አቴንስ 80 በመቶ የሚሆነውን የባህር ኃይሏን በዚህ ጦርነት አጣች። ግዛቷም መፈራረስ ጀመረ። ጂያንግ በትንቢት መስተዋቱ ውስጥ ይህንን የታሪክ ድግግሞሽ ይመለከታል። ኢራን ለ20 ዓመታት ተዘጋጅታለች። አሜሪካ ደግሞ በገዛ እግሯ ወደ ሞት ቀጠናም እየገባች ነው። ግብረ መልሶች በፍጥነት ሚዲያውን አጥለቅልቀውታል። ታዋቂው አሜሪካዊ ጋዜጠኛና የቀድሞው የፎክስ ኒውስ አቅራቢ ታከር ካርልሰን እንዲህ ይላል። የጂያንግ ትንቢት የሚያስፈራው ትክክል ስለሆነ ነው። በነገራችን ላይ ታከር ካርልሰን በመንግስትና በፔንታጎን ላይ ባለው ጠንካራ ሂስ ይታወቃል። የቀድሞ የአሜሪካ የጦር መኮንንና ስትራቴጂስት ዳግላስ ማክ ግሬጎርም በታከር ካርልሰን ሐሳብ ይስማማሉ። እሱ ትክክል ነው፣ ሎጂስቲክስ ያጠፋናል ሲሉም ሐሳቡን አጠናክረዋል። በመላው ዓለም የነዳጅ ዋጋ አሁን ላይ በፍጥነት እያሸቀበ ነው። የአውሮፓ ዲፕሎማቶች በሹክሹክታ ባለብዙ ዋልታ ወይም መልቲፖላር ዓለም እየመጣ ነው ብለዋል። የአንካራ ካፊዎችም የጂያንግን የሂሳብ ስሌት መተንተን ጀምረዋል። እስካሁን ግን አንድ ከባድ ጥያቄ አለ እና የፕሮፌሰሩ ሶስተኛ ትንቢት የአሜሪካ የበላይነት በኢራን ጦርነት ሽንፈት ተጠናቆ የአዲሱ ባለብዙ ቀለም ዓለም ምጽአት በትክክል እየመጣ ይሆንን? ይህ ማረፊያ ሚዲያ ነው። አብረን ለአፍታ አረፍ እንላለን።
ጂያንግ ሹኢኪን ታሪክ ያስተምራል። የቤጂንግ ትምህርት ቤት ርዕሰ መምህርም ነው። በ1999 የየል ዩኒቨርሲቲ ምሩቅ መሆኑም ይነገርለታል። ፕሪዲክቲቭ ሂስትሪ የተባለም የዩቲዩብ ቻናል ባለቤት ሲሆን 2.8 ሚሊዮን ተከታዮችም አሉት። እሱ ናሽ ኢኩሊብሪየም የተባለውን ስሌትም ይጠቀማል። የአቴንስና የሲራኩስ ጦርነትም ለሱ ዋነኛ ምሳሌው ነው። እሱ በየካቲት 2024 ዓ.ም በተማሪዎች ፊት 3 ነገሮችም ይከሰታሉ ሲል ተንብዮ ነበር። ትራምፕ በሁከት መካከል ምርጫውን ያሸንፍና የኢራን ጦርነት ከኒውክሌር ፉክክር በኋላ ይመጣል የሚል ነው። የጊዜ ሰሌዳው በትክክል እየሰራ ይመስላል። የህዳር 5ቱ የትራምፕ ድልና የጥር 20ው በዓለ ሲመትም በትክክል ተከናውኗል። የሰኔ 13 2025 የመጀመሪያው የኢራን ጥቃትና የየካቲት 28 2026ቱ የኤፒክ ፍሪ ዘመቻዎችም በትክክል በትንቢቱ መሰረት የተከናወኑ ናቸው። አሁን የቀረው ሶስተኛው ትንቢት ነው። በጂያንግ ትንቢት መሰረት ኢራን በጂኦግራፊያዊ አቀማመጧ ታሸንፋለች። የዛግሮስ ተራራዎችም ታንኮችን ያስቆማሉ። 89 ሚሊዮን ህዝብም ለጦርነት ዝግጁ ነው። ከ1979 የኢራን አብዮት ማግስት በአያቶላ ሆሚኒ የተመሰረተውና ባሲጅ የተባለው በጎ ፈቃደኛ የፓራሚሊተሪ ቡድንም ለ25 ዓመታት ሰልጥኗል። የሆርሙዝ ወሽመጥ 25 በመቶ የዓለምን ነዳጅ ይቆጣጠራል። የኢራን የባህር ላይ ፈንጂዎችም ለ45 ቀናት ሆርሙዝን ቢዘጉት የዓለም ኢኮኖሚ በፍጥነት ይሞታል ማለት ነው። አሜሪካ በአቅርቦት መስመር ትሰበራለች። 12000 ማይል ርዝመት ባለው ዘመቻ አንድ F-35 ተዋጊ አውሮፕላን ለማብረር በሰዓት $44000 ይጠይቃታል። አሜሪካ የምትመካባቸውና እንደ ክንድ የምታያቸው ቶማሃውክ ሚሳኤሎችም ቁጥራቸው ተመናምኗል። ፕሮፌሰር ጂያንግ እንደሚሉት አሜሪካ በኢራን ሰማይ ላይ የረጨችው በሚሊዮን የሚቆጠር ዶላር እንጂ ስኬት አይደለም። ፋብሪካዎች ማምረት አልቻሉም። ቢ2 አውሮፕላኖችም እስካሁን ያሉት 20 ብቻ ናቸው። በቀጣይ የኢራን ፈታህ ሚሳኤሎችም የአሜሪካን የጦር መርከቦች ያሰምጣሉ ተብሎ ተፈርቷል። ፕሮፌሰሩ የታሪክ መመካት በሂሳብ ስሌት ይሸነፋል ባይ ነው። አቴንስ በራስ መተማመኗን አጣለች። አሜሪካ የጦር መርከቦቿ መቃብር ላይ ቆማለች። ተላላኪ ጦርነቶችም በብዙ መንገድ ወደ ኋላ ይጎትቷታል። የ2026 የሴኔት ምርጫ ኮንግረስን ይገለብጧል። ኢራን በጽናት ትቆያለች። ፕሮፌሰሩ አሜሪካ ያላየችውን ስውር ቦታም በትክክል አይቷል እየተባለ ነው። ዘመቻ ኢፒክ ፉሪ ወይም አስፈሪ መቅሰፍት ብዙ ቅሪቶችን ጥሏል። በኢራን 60 በመቶ የበለጸገ ዩራኒየም አውድሟል ተብሏል። ይህን እውነታም ዓለም አቀፉ የአቶሚክ ኢነርጂ እየተከታተለው ነው። በኢራኑ የኒውክሌር ማዕከል ፎርዶ ውስጥ ኒውክሌር ለመስራት ከ2 እስከ 3 ሳምንታት ብቻ ነው የሚፈጀው። 120 ፈታህ ሚሳኤሎችም በዚህ ቦታ ውስጥ ተደብቋል ተብሏል። የሩሲያ ኤስ-500 አውሮፕላኖችም ቴህራንን እየጠበቁ ነው። የቻይና ድሮኖች ደግሞ ተላላኪዎችን ያስታጥቃሉ። ወጥመዱ መጋቢት 2026 ፈንድቷል። ሙጂተባ ኻሜኒ የአያቶላህ አሊ ኻሜኒን መንበረ ስልጣን ተረክቧል። ባሲጅ የተባለው ህዝባዊ ጦርም መንገዶችን እየቆለፈ ነው። በሰው ሰራሽ አስተውሎት የታገዘ እስርም በ4 እጥፍ ጨምሯል። ሂዝቦላህ 100,000 ሮኬቶችን አዘጋጅቷል የተባለው። ሁቲ ደግሞ የሆርሙዝ ወሽመጥን በፈንጂ ያጥለቀልቃል እየተባለ ነው። ቁድስ ፎርስ የተባለው ደግሞ በጨለማ ውስጥ ይንቀሳቀሳል። የከርሰ ምድር ምሽጎች ቦምቦችን ያሸንፋሉ። የናታንዝ ፍርስራሾች ውስጥም ማጣሪያዎች ተደብቀዋል። ፉርዶው ተራራ ውስጥ ነው ያለው። ምሽግ ሰባሪ ቦምቦችም አሁን አይሰሩም። ዩራኒየሙ በጥልቀት ውስጥ ይጠበቃል። አሜሪካን $1 ትሪሊዮን ያስከፍላታል። የዋሽንግተን ፍላጎትም በዚህ መካከል ይሰበራል። ብሪክስ ኢራንን አይዞሽ እያላት ነው። ቻይና በቀን 600,000 በርሜል ነዳጅ ትገዛለች። የሩሲያ ኤስ-500 ቁጥሮችም እየጨመሩ ነው። ህንድ ገለልተኛ ትሆናለች። በዩዋን የሚደረግ የነዳጅ ሽያጭም ይጨምራል። እዚህ ጋር የፔትሮ ዶላር መዳከምም በግልጽ እውን እየሆነ ይመጣል። በፕሮፌሰሩ ትንቢት መሰረት ለአሜሪካ ከዚህ ጦርነት መትረፍ ከሁሉም በላይ ነው። የጦር መርከብ አያስፈልጋትም። ባህር ላይ የሚጣሉ ፈንጂዎች የአሜሪካን ባህር ኃይል በቀላሉ ያሰምጣሉ። ሂዝቦላህ የእስራኤልን ጦር ያስቆማል። የብሪክስ ገንዘብም እንደ ጎርፍ የሚፈስ ነው የሚሆነው። አሜሪካ እስከ 2027 ክረምት ድረስ ጦርነቱን ታቆማለች። ውድቀቱም በፖለቲከኞች ላይ የሚላከክ ይሆናል። የአሜሪካ ንስር ክንፍ አሁን እየዛለ ነው። አቴንስ በ413 ዓመተ ዓለም በሲራኩስ እንደወደቀችው ሁሉ አሜሪካም በ2026 በሆርሙዝ ትወድቃለች እየተባለ ነው።
ጂያንግ ሰዓቱን እየቆጠረ ነው የ2027ቱን የአሜሪካን ማፈግፈግ ለማየት። ዓለም በአዲስ መልክ እየተሰለፈች ነው። ብሪክስ በሐምሌ 2026 ስብሰባ ያደርጋል። ነዳጅ በዩዋን መሸጡም ይረጋገጣል። አውሮፓ ከመከላከያ ግንኙነቶች ትወጣለች። 8 ሀያላን ሀገራትም አዲስ ሚና ይይዛሉ። ማስረጃዎች እየተከመሩ ነው። የነዳጅ ዋጋ $118 ደርሷል። የቶም ሃውክ ክምችቶችም እየተመናመኑ ነው። ቴህራን በቻይና ገንዘብ ሂሳቧን ትከፍላለች። ታሪክም እየተጻፈ ነው። አሜሪካ እያነከሰች ስትቀጥል ኢራን በጽናት ትቆማለች። ባለብዙ ዋልታ ንጋትም ጎህ እየቀደደ ነው። የጦር ጀነራሎች ያላዩት የቻይናው ፕሮፌሰር ባለ ራዕይ ትንቢትም ይህ ነው። የቻይናው ኖስትራዳመስ ወይም ትንቢተኛ ፕሮፌሰር የታሪኩን መጨረሻ ጽፏል። ከሶስቱ ትንቢቶች ሁለቱ እውን ሆነው ታይተዋል። ሶስተኛው ደግሞ መንገድ ላይ ነው። ውጤቱን ደግሞ ጊዜ የሚወስነው ነው የሚሆነው። እኛ ግን ታሪኩን እንዳቀረብንላችሁ። ይህ የፕሮፌሰሩ ስሌትና ትንቢት ከተመቻችሁ ቪዲዮአችንን ላይክ ማድረግ አትርሱ። ቪዲዮ ለሌሎች እንዲደርስም አጋሩልን። ለተጨማሪ ትንታኔዎችም ቻናላችንን ሰብስክራይብ ያድርጉ። የእርስዎ ግምት ምን ይሆን? አሜሪካ ታሸንፋለች ወይስ ወጥመዱ ይዘጋባታል? ሐሳባችሁን በኮሜንት ላይ አጋሩን። ጤና ይስጥልኝ።